ከጅቡቲ መሸጥ ቀጥሎ ከዛሬ 50 ዓመት በፊት በሻዕቢያ በትነግ በኦነግና ኦብነግ በሚባሉ ድርጅቶች ኤርትራ፣ ትግራይ፣ ኦሮሚያ፣ ሶማሊያ የሚባሉ ሀገሮች ከታላቁ ሀገር ኢትዮጵያ ተወልደው ወይም ተቆርሰው አገር ለመሆን በድርጅቶቻቸው አማካኝነት ተረገዙ። ኤርትራ በፈረንጅ አዋላጅ ነርሶች በፍጥነት ተወለደች። ትነግ ኢትዮጵያን የመምራት በለስ ሲቀናው የእርግዝና ማቆያ ውጦ በመጀመሪያ በሰነዱ ካረገዛት ሀገረ ትግራይ ለመመስረት የነበረውን እቅድ የእርግዝና ማስፋፊያ ተጨማሪ ቦታ ለመግዛትና እስከ ጉባ ድረስ አስፍቶ ለመውለድ በማሰቡ ሲያቆየው በትነግ አማካኝነት የኦነግ ኦሮሚያን የመውለድ ህልሙን በሆዱ ቋጥሮ ህገወጥና አሸባሪ ተብሎ ከሀገርም ተባሮ ቆየ። ከዛ በአማራ አመፅ በቄሮ መንፈራገጥ በውስጡም ተቦርብሮ ትነግ ወደቀ። ኦነግ በሆዱ የቋጠረውን ኦሮሚያ የሚባለው ልጅ ለመውለድ ወደ አገር ቤት ገባ፣ ስልጣንም ያዘ። ይህ አገር ቤት የገባው ቡድን ኩሽ የምትባል ሀገር ከኢትዮጵያ ላይ ሊወልድ ኢትዮጵያና ኢትዮጵያውያን በተለይ አማራን እያስጨነቀ ይገኛል። ኦሮሞን ለመውለድ ማማጥና መድማት ያለባቸው አካላት እያበቡ ይችን ሀገር ለመውለድና ለማስረከብ የምጡ መከራና ደም መፍሰስ የሚደርሰው ግን አማራ ላይ ነው። አማራም ኦሮሚያ የሚባል የማያድግ የእንግዴ ልጅ ተወልዶ እናት ሀገራችን ከሚያስጨንቅ ከሚያደማ በዛው እርግዝናው ሟምቶ እንዲጠፋ እየሰራም ነው። አብይ አህመድ የራሱን ሀገር ለማዋለድ ክልሎችን እያስማጠ እሱም እያማጠ ይገኛል። አብይ ስልጣን ላይ ከወጣ ጀምሮ በሶማሊያ፣ ባርሲ፣ ወለጋ፣ በቡራዮ፣ በሻሸመኔ በአጠቃላይ በሁሉም የኦሮሚያ ክልል፣ በቤኒሻንጉል ክልል አልፎ አልፎ በደቡብና በጋምቤላ የሚታየው የአማራ ዘርንና ኦርቶዶክስን የማፈናቀልና የማጽዳት እርምጃ ሲታይ ምኒልክ አዋራጅ ነው፣ የኦሮሞ ጠላት ነው፣ እኔም አብይም ለማም ኦነግ ሸኔዎች ነን ሲል በኮንፊደንስ የሚናገረውና አብይ በአፍሪካ ህብረት ውስጥ ኢትዮጵያን ወክሎ እንዲሾም ያደረገው ኃይሉ ጎንፋ ስናስብ የኮሎኔል ገመቹ አያና የማያባራ የኦሮሚያ ሪፐብሊክ ምስረታ ቅስቀሳ ኦሮሚያን ታላቅ ሀገር አድርገን እንመሰርታለን፣ ሌላው ጸባይ ካለው በኦሮሚያ የመኖር መብት እንሰጠዋለን እያለ በሚዲያ ዘና ብሎ የሚናገረውን ስናዳምጥ የቀድሞ የኦሮሚያ ክልል ፕሬዝዳንት ሐሰን አሊ ወደ ሀገር ቤት መምጣትና የተደረገላቸውን አቀባበል ስናይ የኦሮሚያ ልዩ ኃይል አባ ቶርቤ፣ የገዳ ኮማንዶ፣ ኮሬ ነገኛ፣ ጋቸና ሲሪና የተሰኙ ኃይሎች ከመከላከያ የተሻለ ትጥቅና ስንቅ እንዲኖራቸው ተደርገው መዋቀራቸው በአዲስ አበባ ዙሪያ የተጀመረው መጤ ተብለው የተፈረጁ ኢትዮጵያውያንን ከመኖሪያ ቤታቸው ከቢዝነሳቸው እንዲፈናቀሉ የተደረገው ዘመቻ የመጨረሻው ምዕራፍ ላይ መድረሱ፣ በአንጻሩ የኦሮሚያ ኢኮኖሚ የሚያሳድጉ የሚያበለጽጉ እርምጃዎች መወሰዳቸው፣ የገዳ ኢኮኖሚ ዞን የሚል ፕሮጀክት ጨምሮ የኦሮሚያ ኢኮኖሚ የሚያሳድጉና የሚያበለጽጉ እርምጃ መወሰዳቸው፣ ከጉባ ስር የተገነባው የአባይን ግድብና ቤኒሻንጉልን፣ ሞያሌን፣ ድሬዳዋን ይዞ ወደ ጅቡቲና ሶማሊያ ተጠግቶ ወደብ ለማግኘት በስውር የተጀመረው እንቅስቃሴ እየተጠናከረ መምጣቱ፣ በአብዛኛው የኦሮሞ ኤሊት በመኖሪያ ቤቱ በየቢሮው ታላቁ ኦሮሚያ የሚሉትን ካርታ አንጠልጥለው መታየታቸው፣ ወሎ ክልል የሚል ትርክት ከ5 ዓመት በኋላ በዋሃቢያን ሙስሊም ኡስታዞች እንደገና መቀንቀኑና ሌሎች ነጥቦች ሲገጣጠሙ የሚሰጡን ካርታ በእነ አብይ ሽመልስ ቡድን የምትመራ ሀገር በኢትዮጵያ ፍርስራሽ ላይ የምትገነባ ታላቋ ኦሮሚያ የተሰኘች ሀገር በምስራቅ አፍሪካ ላይ ልትወለድ መቃረቧን ነው። አንገታቸው ላይ ያንጠለጠሉትና በልባቸው የሳሉት ካርታ ይለያያል። አንገታቸው ላይ ያለው ካርታ እንደ ሁለተኛና የመጨረሻ አማራጭ ሲሆን ከአማራና ከትግራይ ውጭ የሆነች በገዳ ስርዓት የምትመራ ኩሽ የምትባል ሀገር መመስረት ነው። በለስ ቀንቷቸው ፋኖንም ህዋትንም ሻዕቢያንም ካጠፉ በልባቸው ያስቀመጡትን ሙሉ ኢትዮጵያና ኤርትራን አጠቃሎ ኩሽ ወይም ታላቅ ኦሮሚያ መመስረት ነው። የዚች ሀገር ብሔራዊ ሃይማኖት ዋቄ ፈና ሲሆን የአስተዳደር ስርዓቷ ደግሞ የገዳ ስርዓት ይሆናል። ስሟ ኩሽ የሚል ስያሜ ለጊዜው የተመረጠው ኦሮሚያ አካል ናት ከሌሎች የሚመጣባቸውን ተቃውሞ ለማብረር ነው። መታወቅ ያለበት እና አብይ በኢትዮጵያ ፍርስራሽ ላይ ታላቋ ኦሮሚያን ሲያዋልዱ አማራን በኦሮሚያ ፍርስራሽ ውስጥ ቀብረውት ነው። ታዲያ ኢትዮጵያን አፍርሰው አገር ሲመሰርቱ ባፈረሷት አገር ፍርስራሽ ውስጥ አማራን ቀብረው መሆኑን ላፍታ መርሳት የለብንም። ስለዚህ እኛ አማራውያን ምርጫችን ሁለት ነው። በኢትዮጵያ ፍርስራሽ መቀበር ወይም ራስን ማዳን። ምርጫው የኛ ነው።
ውጤቱ ደግሞ የሚወሰነው በእኛ ስራ ነው። በእነ አብይ ዙሪያ የተኮለኮሉ ሌሎች የብልጽግና አጋፋሪዎች አይናቸው እያየ ሀገር እያዋለዱ መሆናቸውን አለመረዳታቸው ደንቆሮነታቸውን ያሳያል። በጣም የሚደንቀው ነገር አብይ በዙሪያው የኮለኮላቸውና በስሩ የሚላኩት ባዕዳውያንና የጦር መኮንኖች ይህንን ፍጥጥ ብሎ የሚታይ ሀቅ አለመረዳታቸው ወይም እያወቁ መጠቀሚያ መሆናቸው ነው። እነሱና የወጡበትን ማህበረሰብ ለማጥፋት መተባበራቸው ይገርማል። እንቅጩን የምነግራችሁ ይቺ ኩሽ የምትባል ሀገር ለመመስረት በሚደረገው ሂደት ወይም ከተመሰረተች በኋላ በኦሮሚያ ክልል ያለ አማራ ሶስት ዕጣ ፈንታ ይገጥመዋል። 1. ሀብትና ንብረቱን ትቶ ክልሉን ጥሎ መውጣት። ቢወጣም የሚቀበለው ክልል ወይም ሀገር አያገኝም፣ መከራው ይከተለዋል። 2. በገዳ ስርዓት ኦሮሞ ይሆንና መሬትና ንብረቱን ለነባር ኦሮሞዎች ማስረከብና 3. በሕይወት ለመኖር ሲል ሎሌነትን መምረጥ ነው። ሶስቱም በኦሮሚያ ምድር ለሚኖር አማራ አማራጭ አይደለም። በኦሮሚያ ክልል ያለው አማራ ምርጫው አንድና አንድ ነው። እሱም ይህንን ስርዓት ከፋኖ ጋር ሆኖ መዋጋት፣ ያኔ እሱ ቢሞት ልጆቹ የሚኖሩበት አገር መሬትና ሀብት ይተዋል። የኦሮሞ ልሂቃን ደጋግመው አገር ሲመሰረት ደም መፍሰስ ግድ ነው ብለው ነግረውናል። በነገራችን ላይ ይቺ ኩሽ የምትባል አገር ለማዋለድ በብዛት መስዋዕት የሚሆነው ደሙም የሚፈሰው አማራ ነው። አንድም በመከላከያ፣ በሚኒሻ፣ በልዩ ኃይል፣ በአድማ ብተና፣ በአማራ ብልጽግና ውስጥ ገብቶ ለኦሮሚያ አገር ምስረታ ከነ አብይ ጋር ተሰልፎ ይዋጋል፣ ደሙም ይፈሳል። 2. አማራ የሚባል ሁሉ ዘሩ እስከ 7 ትውልድ የተቆጠረ ከኦሮሚያ ክልል እንዲወጣ ይደረጋል። ካልወጣም ከፍተኛ ጭፍጨፋ ተፈጽሞበት ደሙ የሚፈሰው ያው አማራ ነው። አማራና ክርስቲያኖች ላይ አይሁዶችን የሚያስጨንቅ ጭፍጨፋ እየተደገሰለት መሆኑን ያመለክታል። ኩሽ ወይም ኦሮሚያ የምትባለው ለመውለድ አማራ እንዳይነሳ ሆኖ ይመታል። አሁን የተከፈተብንም ጦርነት ዋና ምክንያቱ አማራ እንዳይነሳ ስሙ እንዳይጠራ አድርጎ ለማድቀቅ ነው። ወደ ኦሮሚያ ምስረታ በግልጽ ሲገቡ በአማራ ክልል ያሉ መሰረተ ልማቶች እንዲወድሙ ይደረጋል። አማራ ላይ የሚመጣው እልቂት ከአይሁዶቹ እልቂት ጋር ተመሳሳይነት አለው። አፍሪካዊ ሂትለር አብይ አህመድ ልክ እንደ ሂትለር አእምሮ በሽተኛና ስራውም ሂትለራዊ እንደሆነ ላስቃኛችሁ። በአብይ ዘመን የአማራ ጣፈንታ እንደ አይሁዶች እንደሆነ ላመላክታችሁ ወደድኩ። እንደ አውሮፓውያን ዘመን የቀመር አቆጣጠር በ1928 ላይ አዶልፍ ሂትለር ወደ ስልጣን መጣ። ሂትለር ወደ ስልጣን ከመምጣቱ በፊት እንደ አብይ አህመድ እርካብና መንበር መጽሐፍ በጥላቻ የተሞላ መጽሐፍ አሳትሞ ነበር። ሂትለር የኔ ትግል ብሎ በሰየሙ በዚህ መጽሐፍ የጀርመን ሁሉ ችግር የተፈጠረው በአይሁዳውያን እንደሆነ ያስቀምጣል። ሌላው ቀርቶ በአንደኛው የዓለም ጦርነት ጀርመን የተሸነፈችው በአሜሪካ በእንግሊዝና በፈረንሳይ የጦር ብቃት መሆኑን በመካድ አይሁዳውያን ባደረጉ ሽፍጥ እንደሆነ ያስቀምጣል። ልክ እንደ ሂትለር አብይ አህመድም ስልጣን ከመያዙ በፊት እርካብና መንበር፣ ስልጣን ከያዘ በኋላ ደግሞ መደመር የሚሉ መጽሐፎች የዚች ሀገር ችግር አማራ ነው ወይም የአፄው ስርዓት ነው ወይም የሰሜን ፖለቲካ ነው ብሎ ያምናል። ብልትና ጡት ሲቆርጡ ሰው እንደ ከብት ሲሸጥና ሲለውጥ የነበረው አባ ጅፋርን የኦሮሞ ገዳ ስርዓት ሆኖ እያለ ብልትና ጡት ቆረጣ ያስቀረውን የአፄውን ስርዓት ይወቅሳሉ፣ ተጠያቂም ያደርጋሉ። ለዛ ነው የኦነግ አስተሳሰብና የመሪዎች ስለንቦና አባታቸውን ሂትለር ይመስላል የምንለው። ያችን ታላቅ ሀገር ኢትዮጵያን በግዛትን መጥበብ በስልጣን ወደኋላ መቅረት የዳረጋት የገዳ ስራ፣ የኦሮሞና የግራኝ አህመድ ጭፍጨፋ የሀገር ማውደም ሆኖ እያለ አብይ ግን በመጽሐፉና በንግግሩ ተጠያቂ የሚያደርገው አፍሪካን በሙሉ አረብ ምድርን እስከ ህንድ ያስተዳደረው አማራን በኢትዮጵያ ኩምስና ይከሳል። ሂትለር ስልጣን የያዘው በፖለቲካው የአይሁዳውያን ስም አብጠልጥሎ መሬት ላይ የጀርመን ሊበራል የፈቀደልን ነፃነት ያላጋው በመጠቀም የጎዳና ላይ አመፅ አስነስቶ ነው። ኢትዮጵያዊ ሂትለር አብይ አህመድም የመጣው አማራን እሰብራለሁ፣ ኢትዮጵያዊነትን አጠፋለሁ ብሎና ለተለያዩ ሀገራት ቃል ገብቶ በአመፅ ነው። እንደሚታወቀው ከደርግ ጀምረው ስልጣን የያዙ ስልጣን ለመያዝ ፓርቲ መስርተው የሚታገሉ የሃይማኖት ተቋማት እንኳ ለመመስረት ያሰቡ የአማራ ህዝብን መሳደብ፣ መኮነን፣ ማጠልሸት ዋና የትግል መንገዳቸው ነው። ሂትለር እንደ አብይ አህመድ ከዘር ፖለቲካ ውጭ የራሱ የሆነ የፖለቲካ መስመር አልነበረውም። ትልቁ የሂትለር ችግር ዘረኝነት ሲሆን በዚህ መገለጫ ደግሞ አይሁዳውያን ነበሩ። ኢትዮጵያዊ ሂትለር አብይም ዘረኝነት መገለጫው መሆኑ በአማራ ላይ ያወጀው ጦርነት ማሳያ ነው። ሂትለር በስልጣን ዘመኑ ይህን ዘረኝነት ህዝባዊ የሚያደርጉለት ዘረኛ ፖለቲከኞች ስልጣን ላይ አስቀምጧል። ከነዚህ ፖለቲከኛ ዘረኞች መካከል የሂትለር የጥላቻ ፕሮፓጋንደኛ የነበረው ጆሴፍ ጎብል ነው።
በእኛው ሀገር ካየነው ዳንኤል ክብረትና ሌሎች ማለት ነው ሂትለር በነ ጎብል አማካሪነት እየተነዳ አይሁዳውያንን ከፖለቲካና ከኢኮኖሚ ተሳትፎ የሚያገል ሕግ እስከ ማርቀቅ ደርሷል። በዚሁ የዘር ፖለቲካ እየተመራ መጀመሪያ አካባቢ የበርካታ አይሁዳውያን ንግድ አዘግቷል፣ ንብረታቸውን አዘርፏል። አብይም በኢትዮጵያ ጎብል ዳንኤል ክብረት የተመከረ አማራውያን ከፖለቲካና ከኢኮኖሚ ተሳትፎ የሚያገል ሕግ በየቀኑ ሲያወጣ ይውላል። ሀገሪቱን በአጋቾች በአውዳሚዎች ሲያዘርፍ ይውላል። በተለይ አዲስ አበባ ላይ የሚወጡ ሕጎች ማየት በቂ ነው። አማራ በስፋት እየተሰማራባቸዋል ይጠቀምባቸዋል የሚባሉ የቢዝነስ ሴንተሮች ሁሉ በሕግ ሰበብ እንዲጠፉ እየተደረጉ ነው። አይሁዳውያንን እንደ ግማሽ ሰው የሚመለከቱ ሂትለር በየቦታው እያሳደደ ማሰርና ማንገላታቱን ተያያዘው። በርካቶች አይሁዳውያን ጀርመናዊ ሆነው የኖሩበትን ሀገራቸው በመልቀቅ ተሰደዱ። በጎን ሂትለር የጀመረውን ጦርነት እየተቀጣጠለ ነው። ይህን የፖለቲካ ትኩሳት እየተከተለ አይሁዳውያን ስቃይ ቀጠለ። ልክ አሁን በአማራ ላይ እንዳለው ስቃይ ሂትለር ወደ መጨረሻው አካባቢ አዋሽ አርባ ያለውን አይነት ማጎሪያ ካምፕ ሰርቶ አይሁዳውያን በግፍ እያሰረ ማጎር ጀመረ። ይህ ግን የአይሁዳውያን ስቃይ መጀመሪያ እንጂ መጨረሻ አይደለም። የመጨረሻው መከራ ለሰሚ ራሱ መከራ ነው። ልክ ሂትለር አይሁዳውያን ላይ እንዳደረገው ኢትዮጵያዊ ሂትለር አብይ አህመድም ስልጣን ላይ ከወጣ ጀምሮ አማራዎችን ኦሮሞ፣ ቤኒሻንጉል፣ ደቡብ ሆነው ከኖሩበት ሀገራቸው እያሳደደ ይገድላቸው፣ ያርዳቸው፣ ንብረታቸውን ይዘርፋቸው ጀመር። ሂትለር በየማጎሪያ ካምፖች ያጎራቸውን አይሁዳውያን ወታደር አሰልፎ ራሳቸው የመቀበሪያ ጉድጓድ አስቆፍሮ ይረሽናቸው ገባ። ተመተው የሚወርቁት የቆፈሩት ጉድጓድ ላይ ነበር። ጉድጓድ ውስጥ ሲወርቁ ለሂትለር ተቀበሩ ማለት ነው። ኋላ ላይ ወታደሩ የጭካኔ ስሜቱ አለቀበትና የስነ ልቦና ችግር ውስጥ ሲገባ ከጥይት ይልቅ በመርዝ ብዙ ንጹሃንን ያለ ርህራሄ መግደል ብቃት ያለው አማራጭ ሆኖ ተገኘ። ለዚህ ደግሞ የመርዝ ጋዝ የተሞላባቸው ቤቶች ስራዬ ብሎ በማሳነጽ ልጅ አዋቂ ሴት ወንድ ሳይል በተኙበት በመርዝ ጋዝ ጨረሳቸው። ኢትዮጵያዊ ሂትለር አብይ አህመድም የመርዝ ጋዝ የተጠቀመ እንደሆነ የመርዝ ቦምቦቹን ወደ ሀገራችን እንዳስገባ የተረጋገጠ መረጃ አለ። ስፋት እንደሚገመተው ሂትለር 6 ሚሊዮን የሚገመቱ ንጹሃንን አይሁዳውያንን ጨርሷል። ጎብል በጓዳ ሂትለር እንዴት ዘረኛ እንደሚሆን ያማክረዋል። በአደባባይ የዘር ፖለቲካውን በብዙሃኑ ዘንድ ተቀባይነት እንዲያገኝ ያደርጋል። ኢትዮጵያዊ ጎብል ዳንኤል ክብረትም በተመሳሳይ በ4 ኪሎ የስርዓቱ የዘር ፖለቲካ ይገነባል። በአደባባይ የዘር ፖለቲካው ህዝባዊ ተቀባይነት እንዲያገኝ ጥላቻ ይነዛል፣ መጽሐፍ ያሳትማል። አብይና ሂትለር፣ ጆሴፍ ጎብልና ዳንኤል ክብረት፣ ኢትዮጵያና ጀርመን፣ አማራና አይሁዳውያን የእነዚህ ክስተቶች መመሳሰል ቀረብ ብለን ካየነው በእርግጥ ታሪክ በኢትዮጵያ ምድር ላይ ራሱን እየደገመ ነው። በደንብ የሚገባን ደግሞ ጦርነቱን ግለቱ ሲጨምር ይሆናል እና አብይ አህመድ ይገንጠሉ ብንል እንኳ ተገንጥለው እረፍት አይሰጡንም። ኦሮሚያ ከተገነጠለች ትግራይም ያለምንም ጥያቄና ጦርነት ትገነጥላለች። ሁለቱም ለዘላለም እረፍት አይሰጡንም። ለአንድ ሎክድ ሀገር እንሆናለን። ሌላም ይህ ሁሉ የሚፈታው እና የሚሆነው በፋኖ ጥንካሬ ወይም ድክመት ነው። ስለዚህ ሁላችንም ተባብረን ይህንን ሴራ ማክሸፍ ይጠበቃል። የዛሬውን አበቃው። ይህን ሀሳብ ከወዳችሁት ላይክ፣ ሼር፣ ኮሜንት በማድረግ አብረውን ይሁኑ። እናመሰግናለን። አዲስ ትውልድ ሚዲያ